ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የመካከለኛው ምስራቅን በተመለከተ አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርቤያለሁ። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። አመሻሹን ወደ ተሰሙት ሰበር መረጃዎች ስናቀና የመካከለኛው ምስራቅ ጦርነት የቀጠለ ሲሆን አደገኛው ምዕራፍ ላይ ገብቷል። በተለይ ደግሞ ከኢራን የወጣው መረጃ ሳውዲ አረቢያ፣ ኳታር፣ ኩዌት፣ ባህሬንን ጨምሮ የመካከለኛው ምስራቅ ሀገራትን በእጅጉ ያስደነገጠ ሆኗል። ትራምፕ በማለዳዊ ዜና ዘገባዬ እንደነገርኳችሁ 48 ሰዓት ሰጥቻታለሁ፣ ኢራን በ48 ሰዓት ውስጥ ሆርሙዝን ካልከፈተች ግድቦቿን በሙሉ አወድማቸዋለሁ ሲሉ መናገራቸው ይታወቃል። ይህንን ተከትሎ ግድቤ ከተነካ ደግሞ መካከለኛው ምስራቅ ላይ የሚጠጣ ውሃ እንዲጠፋ አደርጋለሁ ስትል ኢራን ዝታለች። እንደሚታወቀው ከጦርነቱ ጅማሬ ጀምሮ ኢራን እመተዋለሁ ያለችውን ሁሉ እየመታች መሆኑን ተከትሎ ትራምፕ ከ48 ሰዓት በኋላ ይህንን የሚያደርጉ ከሆነ ኢራን ደግሞ በምትኩ ለመገንባት ዓመታትን የሚወስዱ የባህሩን የጨው ውሃ እያጣሩ የሚጠጡበትን የአረብ ሀገራቱን በሙሉ የውሃ ማጣሪያዎች አወድማቸዋለሁ ስትል ዝታለች። ይህ ከሆነ መካከለኛው ምስራቅ ላይ የሚጠጣ ውሃ ይጠፋል፣ በጥም እገላቸዋለሁ ስትል ነው ቃል በቃል የዛተችው። ይህንን ተከትሎ ውጥረቶች የተባባሱ ሳይሆን ዛሬም ኢራን ወደ ተባበሩት አረብ ኤምሬቶችን፣ ወደ ሳውዲ አረቢያን ጨምሮ ወደ መካከለኛው ምስራቅ እየተኮሰች ትገኛለች። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፍተኛ አጣብቂኝ ውስጥ እንደገቡ መገናኛ ብዙሃን እየዘገቡ ይገኛሉ። በሌላ በኩል ደግሞ ክቡራን አድማጮች፣ ሌላኛዋ ሀያል ሀገር ቻይና በዚሁ ቀውስ ምክንያት ከፍተኛ ፈተና ውስጥ እንደወደቀች መገናኛ ብዙሃን እየተናገሩ ናቸው። እነዚህን ያስተዋወቅኳችሁና ሌሎችንም በጉዳዩ ዙሪያ ያጠነጠኑ መረጃዎችን በስፋት አስደምጣችኋለሁ። አብረን እንከታተለው። በቅድሚያም በመካከለኛው ምስራቅ እየተካሄደ ያለው ጦርነት አሁንም ተባብሷል። የባህረ ሰላጤው ሀገራት በዛሬው ዕለትም ማምሻውን ድረስ ከኢራን ሚሳኤሎችና ሰው አልባ በራሪ አውሮፕላኖች፣ ድሮኖች እየተተኮሱባቸው ሲሆን የዛሬውን ቀን እስከ ምሽቱ ያሳለፉት እነዚህን ሰው አልባ በራሪ አውሮፕላኖችንና የኢራን ሚሳኤሎችን በማክሸፍ ላይ ነው። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ዛሬም የነዋሪዎችን ሕይወት ስጋት ላይ እንደጣለ ነው ያለው ዘገባው። የዩናይትድ አረብ ኤምሬትስና ሳውዲ አረቢያ በዛሬው ዕለት ከማለዳ ጀምሮ የዘገባ እስከተጠናከረበት ሰዓት ድረስ እስከ ምሽቱ የተተኮሰባቸው ሚሳኤሎች ሲያከሽፉ አምሽተዋል። በሳውዲ አረቢያ 2 ሚሳኤሎች ሰው በማይኖርበት አካባቢ መውደቃቸውን የሀገሪቱ መገናኛ ብዙሃን አመሻሹን በሰጠው መግለጫ ገልጸዋል። በዩናይትድ አረብ ኤምሬት ስለ ጥቃቱ በይፋ መንገድ ከሚገለጹ ምንም አይነት መረጃዎች ውጪ እንዳይወጣም ጥብቅ ቁጥጥር በሀገሯ እያደረገች ሲሆን ማንኛውም ሰው ምንም አይነት ፎቶ እንዳያነሳ፣ ቪዲዮም እንዳይቀርጽ፣ ይህን ካደረገ
እያደረገ ዋጋ እንደሚከፍል ዝታለች። ኢራን በኢነርጂ መሰረተ ልማቶቿ ላይ የሚፈጸመውን ጥቃት እንደምትቀጥል ያስጠነቀቀች ሲሆን በሀገሪቱ መሪዎች ያላቸውን አማራጭ እየተመለከቱ ነው ተብሏል። ሳዑዲ አረቢያ ለሚፈጸሙባት ጥቃቶች ወታደራዊ ምላሽ እንደምትሰጥ አስጠንቅቃለች። ይህ ግን ከፍተኛ አደጋ የያዘ መሆኑን ቀጠናውን የሚያውቁ ባለሙያዎች በሰፊው ይናገራሉ። ጦርነቱ የበለጠ ሊባባስና በምጣኔ ሀብታቸው ላይ ከባድ ጉዳት ሊያደርስ ይችላል ሲሉ ስጋታቸውን ተናግረዋል። ኢራን ለመካከለኛው ምስራቅ የውሃ ደህንነት አስፈላጊ የሆኑትን የውቅያኖስን ውሃ እያጣሩ የሚጠጡበትን ማጣሪያ እንደምትመታው ዝታለች። ኢራን እንደምትለው ከሆነ የመካከለኛው ምስራቅ የአረብ ሀገራት ከአሜሪካና እስራኤል ጋር በማበር የጦር ቤዞችን በግዛታቸው በመፍቀድ እኔን እያስደበደቡኝ ነው ባለቻቸው የአረብ ሀገራት ሁሉ ጥቃቷን እየቀጠለች ሲሆን የአረብ ሀገራቱ አሜሪካ የምትሰነዝርባቸውን ጥቃቶች ካላስቆሙ አሜሪካንም ከግዛታቸው እስካላስወጡ ድረስ ከጠላት ለይቼ አላያቸውም ስትል ገልጻለች። የመካከለኛው ምስራቅ ሀገራት ምንም አይነት ወንዝ የሌላቸው በመሆኑ በዙሪያቸው የሚገኘውን ውቅያኖስ ነው እያጣሩ ለመጠጥ የሚጠቀሙት። ታዲያ ይህ ማጣሪያ ተመታ ማለት ለአንዴና ለመጨረሻ ጊዜ መካከለኛው ምስራቅ ከባድ የሆነ አዘቅት ውስጥ ይገባል እንደማለት ነው። ይህ በዚህ እንዳለ በማለዳዊ ዜና ዘገባዬ ወደ እናንተ እንዳደረስኩት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ለኢራን 48 ሰዓት ቀነ ገደብ መስጠታቸው ይታወቃል። በ48 ሰዓት ውስጥ ኢራን የሆርሙዝ የባህር ወሽመጥን የማትከፍተው ከሆነ ከባድ የሆነ እርምጃ ወስድባታለሁ፣ የኢነርጂ መሰረተ ልማቶቿን ሙሉ በሙሉ አመድ አረጋቸዋለሁ ሲሉ ዝተዋል። ይህንን ተከትሎ ኢራን በሰጠችው መግለጫ የሆርሙዝ የባህር ወሽመጥ የተዘጋው ለአሜሪካ ለእስራኤልና ከነዚህ ሀገራት ጋር ለሚተባበሩ እንጂ ለወዳጆቻችን የሆርሙዝ ሰርጥ ክፍት ነው፣ ወዳጆቻችን ጨምሮ ማናቸውም በዚህ ጦርነት ውስጥ ተሳትፎ የሌላቸው መርከቦች እያለፉ ነው ብላለች። ስለዚህም የትራምፕ ማስፈራሪያ ፈጽሞ ተቀባይነት የሌለው ነው በማለት ገልጻለች። በተባበሩት መንግስታት ድርጅት ዓለም አቀፍ ማሪንታይም ድርጅት የኢራን ተወካይ የሆርሙዝ የባህር ወሽመጥ ከኢራን ጠላቶች ጋር ግንኙነት ካላቸው መርከቦች በስተቀር ለሁሉም ክፍት ነው፣ ስለዚህም የትራምፕ ዛቻ ፈጽሞ ተቀባይነት የሌለው ነው ብለዋል። አሊ ሙሳቪ የተባሉ እኚሁ ባለስልጣን በዚሁም ጠባብ የውሃ መስመር በኩል ማለፍ የሚቻለው ከኢራን ጋር የጸጥታና የደህንነት አሰራር ጋር መተባበር ሲቻል ብቻ ነው ብለዋል። ዲፕሎማሲ ኢራን ቅድሚያ የምትሰጠው ጉዳይ ነው። ሆኖም ግን ሙሉ በሙሉ ጠባጫሪነትን ለማስቆም የጋራ እምነትና መተማመን የበለጠ አስፈላጊና ግዴታ ናቸው ብለዋል። ሙሳቪ ሲናገሩ እስራኤልና አሜሪካ በኢራን ላይ የሚሰነዝሩት ጥቃት በሆርሙዝ የባህር ወሽመጥ ውስጥ ያለውን የአሁኑን ሁኔታ መነሻ እንደሆነ ገልጸው የካቲት 1 ቀን 2018 ጀምሮ አሜሪካና እስራኤል ከኢራን ጋር የሚያደርጉትን ጦርነት ተከትሎ ኢራን በሆርሙዝ የባህር ወሽመጥ ላይ የሚያልፉ መርከቦች ላይ ጥቃቶችን እየሰነዘረች ቀጥላለች። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በዛቱት ዛቻ ምክንያት በሆርሙዝ የሚፈጠር አንዳች ነገር የለም ያለችው ኢራን በዛሬው ዕለት በሰጠችው መግለጫ ትራምፕ መሰረተ ልማቶቻችንን ሲያወድሙ አንድ ነገር ትራምፕ እንዲያስቡ እንነግራቸዋለን። ይኸውም አጋሮቻችን የሚሏቸውን በቀጠናው የሚገኙ ሀገራት በሙሉ በውሃ ጥም እንዲቃጠሉ አደርጋቸዋለሁ፣ የውሃ ማጣሪያዎቻቸውን ሙሉ በሙሉ አወድማለሁ ስትል ነው ኢራን በመካከለኛው ምስራቅ ያሉ ሀገራት ላይ አስደንጋጭ ዛቻ ያስተላለፈች። እንግሊዙ መገናኛ ብዙሃን ብሪታንያ ብሮድካስቲንግ ኮርፖሬት ቢቢሲ ኢራን ላይ ጠንካራ እርምጃ ለመውሰድ እያሰቡ ያሉት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ መንታ መንገድ ላይ የቆሙ ሰው ሆነዋል በማለት ገልጿል። አሜሪካና እስራኤል በጥምረት በመሆን በኢራን ላይ ጦርነት ከጀመሩ ከ3 ሳምንታት በኋላ ግጭቱ የተደበላለቁ መልእክቶች የሚተላለፉበትና እርግጠኛ አለመሆን የተሞላበት አደገኛ ወደ መሆን ምዕራፍ ላይ ደርሷል ብሎታል። ዶናልድ ጄ ትራምፕ በአደባባይ የሚሰጧቸው አስተያየቶች ከነባራዊው እውነታ ጋር በቀጥታ የሚጋጩ ናቸው ያለው ቢቢሲ ጦርነቱ እየተጠናቀቀ ነው ማለት ይቻላል ሲሉ ትራምፕ ቢናገሩም አዲስ የአሜሪካ የምድር ጦር እንዲሁም የባህር ኃይል ወደ ቀጠናው እየተንቀሳቀሰ መሆኑን መረጃዎች ያረጋግጣሉ። እየተጠናቀቀ ነው ባሉት ጦርነት አሁንም አሜሪካና እስራኤል በኢራን በሚገኙ ኢላማዎች ላይ የሚፈጽሙትን ድብደባ አላቋረጡም። ኢራንም ሚሳኤልና ድሮኖችን ማስወንጨፏን ፈጽሞ አልገታችም። የዓለም 20% ነዳጅ የሚተላለፍበት የሆርሙዝ ወሽመጥንም ማስከፈት ቀላል ወታደራዊ
ወታደራዊ እርምጃ ነው ቢሉም ለጊዜው በኢራን ይሁንታ ያገኙ ጥቂት መርከቦች ብቻ ናቸው መቅዘፍ የቻሉት። የኢራን ጦር ጠፍቷል ቢሉም ነገር ግን ድሮኖችና ሚሳኤሎች አሁንም በቀጠናው ውስጥ ወደሚገኙ ኢላማዎች እያስወነጨፉ ሲሆን ከአካባቢው አልፎም የአሜሪካና የዩናይትድ ኪንግደም የጋራ የጦር ሰፈር በሚገኝበት 4000 ኪሎ ሜትር ርቀት ዲያጎ ጋርሺያን የጦር ሰፈር ጭምር መድረስ ችላለች ኢራን። ትራምፕ አልፈው ተርፈው 48 ሰዓት ሰጥቼሻለሁ አለዛ ደቅሻለሁ ቢሏትም የትራምፕን ዛቻ ለማጣጣል ሰዓታት አላስቆጠረችም። ወዲያው ነው ሆርሙዝ እንደማይከፈት ለጠላቶቿ እንደተዘጋ ለወዳጆቿ ክፍት እንደሆነ ያሳወቀችው። ጦርነቱ ከተጀመረበት ጊዜ ወዲህ በጉዳዩ ላይ ዝርዝር መግለጫ የሰጡት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን ወታደራዊ ኃይል የመከላከያ መሰረተ ልማቷንና የኒውክሌር ጦር መሳሪያ ፕሮግራሟን መቀነስ ወይም ማውደም እንዲሁም በአካባቢው ያሉ አሜሪካና አጋሮቿን መጠበቅ ዓላማዎቻቸው መሆናቸውን ጠቅሰዋል። የሆርሙዝ የባህር ወሽመጥን መጠበቅ የሚል ግብ ግን እስካሁን አልተካተተም። ትራምፕ ወሽመጡን መጠበቅ ከባህረ ሰላጤው በሚመጣው የነዳጅ ምርት ላይ ጥገኛ የሆኑ የሌሎች ሀገራት ኃላፊነት ነው፣ እኛ ለሌሎች ሀገራት ስንል አንዋጋም እስከ ማለት ደርሰዋል። ትራምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክትም የኢራንን አገዛዝ ለውጥን በተመለከተ ምንም አይነት ጥሪ አላቀረቡም። በጦርነቱ መጀመሪያ ቀናት ላይ አጥብቀው የጠየቁት የሀገሪቱን ቀጣይ መሪ ማጽደቅ ወይም ያለ ቅድመ ሁኔታ እጅ መስጠትን የሚያመለክቱ መልእክቶች ነበር። ቀጣዩን የኢራን መሪ የምመርጠው እኔ ነኝ እስከ ማለትም ደርሰው ነበር። ከአንድ ሳምንት በፊት የአሜሪካ ሚዲያዎች እንደዘገቡት ወደ 2500 የሚጠጉ የአሜሪካ የባህር ኃይል ወታደሮችና ድጋፍ ሰጪ መርከቦች እንዲሁም አውሮፕላኖችን የያዘ ግዙፍ የወታደሮች ቡድን ከጃፓን ከሚገኘው የአሜሪካ ጦር ተነስቶ ወደ ቀጠናው በከፍተኛ ቁጥር ተጉዟል። የሆነ ሆኖ ትራምፕ በቀጣይ ምን እርምጃ ሊወስዱ እንደሚችሉ መወሰን እስካይችሉ ድረስ ከፍተኛ አጣብቂኝ ውስጥ እንደወደቁ የሚያመለክቱ መረጃዎች ብዙ ናቸው። ዋይት ሃውስ ቅርበት እንዳላቸው የሚገልጹ ምንጮች መረጃ አገኘን የሚሉ የአሜሪካ መገናኛ ብዙሃን ዘገባዎች እንደሚያመለክቱት ትራምፕ ከአማካሪዎቻቸው ጋር በመሆን ከዚህ ጦርነት አሜሪካ እንዴት ትውጣ አሊያስ ቀጥላ ውጊያውን እስከ መጨረሻው ድረስ ትፋለም በሚለው ጉዳይ ላይ ውሳኔ ለማሳለፍ በእጅጉ እንደተቸገሩም አመልክተዋል። በሌላ በኩል በቀጠናው በቀጠለው ጦርነት ወደ ዱባይ ሊጓዙ የነበሩ በሺዎች የሚቆጠሩ የቅንጦት መኪኖች ኬንያን ወደብ ማጨናነቃቸው ተዘግቧል። ከመኪናዎቹ ውስጥ በርካታ ፖርሽ ሞዴል ይገኙበታል። ሌሎችም መኪኖችም በዓለም ላይ እጅግ ውድ የሚባሉ የቅንጦት የሚሆኑ ብራንዶች ሲሆኑ መኪኖቹ በመርከብ ተጭነው ከጃፓን እየተላኩ ሲሆኑ መዳረሻቸው ደግሞ ዱባይ ነበረች። መርከቡ የተጫነው የኢራን ጦርነት ከመነሳቱ የሆርሙዝ ሰርጥ ከመዘጋቱ 4 ቀናት በፊት አስቀድሞ ነበር። በመካከለኛው ምስራቅ ባለው ችግር የተነሳ መርከቡ ዱባይ መድረስ ሳይችል በመቅረቱ አቅጣጫውን ወደ ኬንያ የባህር ጠረፍ ለማድረግ ተገዷል። በመሆኑም መርከቡ የጫናቸው በአብዛኛው ፖርሽ የሆኑ 4000 መኪኖች በኬንያ ላሙ ወደብ ላይ እንዲራገፉ ተደርጓል። በአሁኑ ወቅትም በወደቡ መጋዘን ውስጥ ቆመው ይገኛሉ። መኪኖቹ የወደቡን መጋዘን ባጨናነቁበት በዚህ ወቅትም ሌላ መርከብ ደግሞ እንደገና ወደ ወደቡ እየተጠጋ ይገኛል። ይህኛው መርከብ ተመሳሳይ ሞዴል የሆኑ ከ5000 በላይ የቅንጦት መኪናዎችን የጫነ ነው ሲል አጃንስ ፍራንስ ፕሬስ ዘግቧል። በሌላ በኩል ቻይና ከባድ ስጋት ውስጥ መግባቷ ተዘግቧል። መገናኛ ብዙሃን እንደሚሉት ከሆነ በመካከለኛው ምስራቅ ጦርነት የተፈጠረው ቀውስ እስካሁን ድረስ የቻይና ደጅ አልደረሰም በማለት ገልጸው የቀውሱ ስሜት እየጨመረ መሆኑን ተከትሎ ቻይና ከባድ ጭንቀት ውስጥ ትገኛለች ብለዋል። ለአጭር ጊዜ ሲታይ ቻይና ለበርካታ ወራት የሚበቃ ነዳጅን የከዘነች ሲሆን ድንገት ቢቸግራት እንኳን ወደ ጎረቤቷ ሩሲያ ልታማትር እንደምትችል ይታወቃል። መገናኛ ብዙሃኖቹ በዛሬ ዘገባቸው እንዳስነበቡት ቻይና የዚህን ቀውስ ተጽዕኖ የምታሰላው በረዥም ጊዜ ውስጥ ከሚፈጠረው ሁኔታ አንጻር ነው። ይህ ስሌት መካከለኛው ምስራቅ ውስጥ ያሏትን የኢንቨስትመንቶች ብቻ የሚመለከት አይደለም ያለው የቢቢሲ ዘገባ የወጠነቻቸው ግዙፍ ትልሞችም ጭምር እንጂ። በዚህ ሳምንት በሺዎች የሚቆጠሩ የኮሚኒስት ፓርቲ ተወካዮች በዓለም ሁለተኛዋ ግዙፍ ኢኮኖሚ ስለሆነችው ሀገራቸው ቻይና ፍኖተ ካርታ ለመወያየት ስብሰባ ይቀመጣሉ። ይህ ስብሰባ የሚካሄደው ሀገሪቱ በአነስተኛ የምርት ፍላጎት፣ በተራዘመ የንብረት ዋጋ ቀውስና ግዙፍ የሀገር ውስጥ ዕዳ እየተፈተነች ባለችበት በዚህ ወቅት ነው። በቴክኖሎጂና ታዳሽ ኢንዱስትሪዎች ዘርፍም ፈጣን እድገት እየተመዘገበ ቢሆንም የቻይና መንግስት ከአውሮፓውያኑ 1991 በኋላ ለመጀመሪያ ጊዜ የኢኮኖሚ እድገት ትንበያውን ዝቅ አድርጎ አስቀምጧል። ምናልባትም ቻይና የገባችበትን የኢኮኖሚ ችግር ከፍተኛ መጠን ያለው ምርት ለውጭ ገበያ በማቅረብ እንደምትወጣው ተስፋ ልታደርግ
ትችላለች። ነገር ግን ያለፈው ዓመት ያሳለፈችው ከአሜሪካ ጋር የንግድ ጦርነት ውስጥ ገብታ ነበር። አሁን ደግሞ ዋነኛ የመርከብ መጓጓዣና የኃይል አቅርቦት መስመሯ የሆነው መካከለኛው ምስራቅ የገባበት ከፍተኛ ውጥንቅጥ የሚፈጠረው መዘዝም በከፍተኛ ሁኔታ ተጋርጦባታል። ቻይና በርካታ ቁሳቁሶችን አምርታ በጅምላ በመሸጥ የምትተዳደር ሀገር በመሆኗ በመካከለኛው ምስራቅ ቢያንስ ይህ ዘገባ እስከተጠናከረበት ሰዓት ድረስ 7 ሀገሮች በቀጥታ ከፍተኛ ጦርነት ውስጥ ናቸው። ይህንን ተከትሎ የቻይና ምርቶችን መግዛት ቆሟል። በሮያል ዩናይትድ ሰርቪስ ኢንስቲትዩት ተመራማሪ የሆኑት ፊሊፕ ቨትለር እንደሚሉት ከሆነ በመካከለኛው ምስራቅ የሚፈጠር የተራዘመ ቀውስ እንዲሁም የደህንነት እጦት ለቻይና ወሳኝ የሆኑት ሌሎች ቀጠናዎችን ሙሉ በሙሉ ይረብሻቸዋል በማለት ይገልጻሉ። ለምሳሌ የአፍሪካ ኢኮኖሚ ከባህረ ሰላጤው ሀገራት የሚመጣው ከፍተኛና የተረጋጋ ካፒታል ተጠቃሚ ሆነው ቆይተዋል። ይመጣ የነበረው ኢንቨስትመንትም የሚሄድ ከሆነ የቻይናን መጠነ ሰፊና የረዥም ጊዜ ፍላጎት ላይ ስጋት የሚደቅን ሰፊ የአለመረጋጋት አደጋም ያመጣል ሲሉ ያብራራል። ይህ ከተፈጠረ በዓለም አቀፍ ደረጃ አሻራዋን ያሳረፈችው ቻይና ከመካከለኛው ምስራቅ ባሻገር ያሏትን ኢንቨስትመንቶችና ገበያዎችም በተራዘመ ጦርነት ምክንያት ተጋላጭነታቸው ይጨምራል። ልክ እንደ ሌሎች ሀገራት ሁሉም ቻይና ይህ ያልተጠበቀ ክስተት የሚፈጥረውን ሁኔታ በጥንቃቄ መመልከቷ አይቀሬ ነው ተብሏል። በለንደን ኪንግ ኮሌጅ የፕሮፌሰር የሆኑት ኬሪ ብራውን ቻይና እንደ ሁሉም ሀገራት እያሰበች ይመስለኛል ይላሉ። የጨዋታው እቅድ ምንድነው? በእርግጠኝነት አሜሪካዎቹም ያለ እቅድ ወደዚህ አልገቡም። ምን አስበው ይሆን ይህንን ጦርነት የቀሰቀሱት የሚለው ጉዳይ ቻይናን በእጅጉ እንድታስብ ያደርጋታል ይላል። በሌላ በኩል ቻይና የጠነከረ ወዳጅነት አልመሰረተችም በማለት ትንታኔው ያስቀምጣል። በበርካታ ምዕራባውያን ዘንድ ሁልጊዜም ኢራን የቻይና አጋር ተደርጋ ትፈረጃለች። በእርግጥም እጅግ ተወዳጅተው ቆይተዋል ያለ ሲሆን የኢራን ጠቅላይ መሪ አያቶላ አሊ ካሚኒ በአውሮፓውያኑ 1989 ለመጨረሻ ጊዜ ባደረጉት የውጭ ጉዞ የጎበኙት የቻይናዋን ቤጂንግ ነበር። በመካከላቸው ያለው አጋርነት ይበልጥ የጠበቀው በ2016 ነው። የቻይናው ፕሬዝዳንት ዢ ጂንፒንግ ቴህራንን ሲጎበኙ ሁለቱ ሀገራት በ2021 ደግሞ ለ25 ዓመታት የሚዘልቅ የስትራቴጂክ አጋርነት ስምምነት ተፈራርመው ነበር። ቻይና በእነዚህ 25 ዓመታት ውስጥ ኢራን ውስጥ 400 ቢሊዮን አሜሪካን ዶላር ኢንቨስት ለማድረግ ቃል ገብታም ነበር። ኢራን ደግሞ በምላሹ ነዳጇን ወደ ቻይና በርካሽ ትልካለች። ተንታኞች እንደሚሉት ግን ቃል ከተገባው ገንዘብ ውስጥ ለኢራን እስካሁን የደረሰው ሽርፍራፊ ነው ይላሉ። ነዳጁ ግን መጓጓዙን ቀጥሏል። የሴንተር ኦን ግሎባል ኢነርጂ ፖሊሲ መረጃ እንደሚያሳየው ቻይና በ2025 ውስጥ በየቀኑ 1.38 ሚሊዮን በርሜል ድፍድፍ ነዳጅ ከኢራን እየቀዳች ትወስዳለች። ቻይና ካስገባችው ጠቅላላ ድፍድፍ ነዳጅ ውስጥ 12 በመቶ እንደማለት ነው። የአብዛኛውን ነዳጅ መነሻ ለመደበቅ ሲባል በማሌዥያ ባንዲራና በማሌዥያ ስም ነው የሚንቀሳቀሱት የቻይና መርከቦች። የኮሎምቢያ ዩኒቨርሲቲ የምርምር ማዕከል ባወጣው ሪፖርት እስያ ውስጥ ባህር ላይ ባሉ ነዳጅ ጫኝ መርከቦች የተጠራቀመ 46 ሚሊዮን በርሜል ነዳጅ እንዳለም ይገልጻል። የኢራን ብሔራዊ የነዳጅ ኩባንያ ታንከሮች በሚከራይባቸው የቻይና ዳሊያንና ዦሻን በተባሉ ወደቦች ውስጥ የጉምሩክ የይለፍ ያላገኙ ክምችት ደግሞ ከነዚህም እንደሚበልጥ ሪፖርቱ ይጠቅሳል። የአሜሪካ የስለላ ተቋም ግን ቻይና ኢንጂነሮችን በማሰልጠንና የመሳሪያ አካላትንም በማቅረብ የኢራንን የባላስቲክ ሚሳይሎች ፕሮግራም እያገዘች እንደምትገኝ ተከሳለች። በተለይም የኢራን መንግስት ለሚወስደው እያንዳንዱ እርምጃም የሚጠቀመው የቻይናን ቴክኖሎጂ ነው። ክስተቶቹ አንዳንድ ጊዜ ጋዜጦች ቻይና ኢራንን ከሰሜን ኮሪያና ሩሲያ ጋር በማድረግ የቀውስ አጣማጅ የሚያደርግ ከፍተኛ ሰንሰለት ትመሰርታለች ብለው ይሰጋሉ። አራቱም ሀገራት የሚፈልጉት አሜሪካ መር የሆነውን የዓለም ስርዓት መገዳደር ነው። እንደ እውነቱ ግን ግንኙነታቸው ሰጥቶ መቀበል ላይ የተመሰረተ ነው ይለዋል ቢቢሲ። ፕሮፌሰር ብራውን ቻይና ከኢራን ጋር እንድትጣመር የሚያደርጋት አንድም እውነተኛ ርዕዮተ ዓለማዊ ወይም ደግሞ ባህላዊ ምክንያት የለም፣ ሁለቱም የተለያዩ ሀገራት ናቸው ይላሉ። ተንታኞቹ እንደሚስማሙት ከሆነ ለቻይና ጠቃሚዋ ሀገር ኢራን አይደለችም ይላሉ። የቻይናን በርካታ እቃዎች በገፍ የምትገዛው አንደኛ ሀገር በዓለም ላይ ዩናይትድ ስቴትስ ስትሆን ቀሪዎቹ ገዢዎች ደግሞ አውሮፓውያን ናቸው። ታዲያ ዓለም በተወጠረበትና ጦርነት እየተካሄደበት ባለው በአሁኑ ሁኔታ የቻይናም ከኢራን ጋር ተወዳጅቶ መቆ
ማቆም በቀጣይ ከፍተኛ ፈተና እንዲዳርግባት እንዳደረገም አመልክቷል። በቀጣይ የሚሆነውን የሚታወቅ ባይሆንም ነገር ግን ቻይና ቀጣዮቹ ቀኖች ቀላል እንደማይሆኑላት ከወዲሁ እያሰበችበት ነው። ለዚህም ይመስላል አስቸኳይ ስብሰባ ሊቃውንቷን የጠራቸው። በዚህ አስቸኳይ ስብሰባ መጻኤውን ጊዜ በተመለከተው ውይይት አድርጋ ውሳኔ ታሳልፋለች ተብሎም ይጠበቃል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ